ብዙ ጊዜ ስላየው ነው ስለመቤታችን ስታነሳና ቅድም አባ ጊዮርጊስ ዘጋስጫን ስናነሳ እመቤታችን የማመሰግንበት ፈልጌ አጣው የሚል ሀሳብ አነሳ። ብዙዎች በተለይ ስለ እመቤታችን ክብር ሲያነሱ ቅድስና ሲያነሱ ቃላት የሚያንሳቸው አባቶች አሉ። በዚህ ዘመን ደግሞ ለእመቤታችን የሚሰጡ በተለይ የሌሎቹን ቤተ እምነት በተለያየ መንገድ አንስተከዋል አንተም በተለያየ ትምህርቶች ላይ እና አሁንም ማንሳት አልፈልግም። እንደው የድንግል ማርያምን ቅድስና የድንግል ማርያምን እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሀሳብ ላንሳ። አሁን እና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያረግላትም። በእርግጥ የኃጢአተኛ ምስጋና ለምኔ ነው አትበይ፣ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። በጣም የሚገርመው አባ ጊዮርጊስ ዘጋስጫ እመቤታችንን አመስግኖ በተለይ አርጋኖን በጣም የሚወደው እሷ የሚወደደችለት ስራዋ ነው እና የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። ደስ ያሰኘውሽ መስሎኝ ነው ያለው። እና እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው፣ እኛን ለማሳረፍ አታንስም። ስለዚህ እንደዛ ነው። እጅግ አድርጌ አመሰግናለሁ ዲያቆን። እንግዲህ ከ15 በላይ መጽሐፍቶች የመጨረሻው መጽሐፍት ለግሸን ደብረ ከርቤ የተበረከተ መጽሐፍ ነው። ለእናታችን ቤት ከ15 በላይ መጽሐፍቶች ተጽፈዋል በመምህር ዲያቆን ሄኖክ ኃይሌ። ከ6 በላይ ፊልሞች ተተርጉመዋል። ብዙ ጊዜ ስላየው ነው ስለእመቤታችን ስታነሳና የእመቤታችንን ክብር የእመቤታችንን በረከት የቀመሰው ያውቀዋልና ብዙ ጊዜ ስለእመቤታችን ስታነሳ መድረክ ላይ ስለምሰማ እንደው እንዲገለጽ ስለፈለኩ ነው በአንተ ሀሳብ ያነሳሁትና ዲያቆን ሄኖክ ኃይሌ እንግዲህ ከ15 በላይ መጽሐፍቶችን እንዲሁም ደግሞ ከ6 በላይ ፊልሞችን በትርጉም ደረጃ ከዛ ባለፈ ደግሞ ወደፊት የሚወጡ እጅግ የተለያዩ ጥበባዊ ስራዎች አሉ። የመዝሙርና ግጥም ዜማዎች በጣም እጅግ ብዙ ቅድም የጠቀስነው አለ። ቤተክርስቲያንን አንተውም ከቶ በዚህ ዘመን እንደ ቤተክርስቲያን እንደ አርማ የሚዘመር መዝሙር ነው። ይህንን ወንድማችን ዲያቆን ሄኖክ ኃይሌ ደርሶት እዚያ አድርሶታል ማለት ነው።